ሼር ላይክ ምናምን የዘፈኑን ነው የምናደርገው ወይስ የቁርአን ነው? የዳዕዋውን ነው ሼር ላይክ እነሱን የምናበረታተው የነሱ ተከታይ ምን ነው? የቁርአን የሐዲስ የዳዕዋው ስለ እስልምናው ነው ወይስ እንተሁት ሙዚቃው የምኑ ነው? የትኛው ላይ ያለው? ራሳችን ጠይቅ። አየህ እንዳበረከትክ ነው የሆነ ነገር እያረክ ነው አንተ የሆነ ነገር የነሱ ተከታይ ስትሆን ላይክ ስታደርግ ሼር ስታደርግ ጥሩ ነገር ማለት ነው እየደገፍክ ነው። እኛ ግን ዛሬ ምንድነው የምንደግፈው? አላህ ይጠብቀን። ዛሬ ቲክቶክ ምናምን አለ ሞባይላችን ላይ ይመጣል። ልክ ዘፈን ሲመጣ ማሻአላህ ሶብረኛው ነን በደንብ እናየዋለን አይደል? ልክ ቁርአን ይመጣል እለፍ፣ ዳዕዋ ይመጣል እለፍ፣ ሐዲስ ይመጣል እለፍ፣ ስለ እስልምና የሆነ ነገር ይመጣል እለፍ። ራሳችን ፈትሽ። ይህ ሞባይል ኒዕማም አለው እንደዚሁም ደግሞ ዓዛብ ቅጣትም አለው በላም አለው። ጥሩ ነገር አድርገን ከተጠቀምንበት ዳዕዋውን ከሰማህበት ቁርአን ካዳመጥክበት ስለ እስልምና ከተረዳህበት ማሻአላህ ጥሩ ነገር ይዛሃል። አለዛ መጥፎ ነገር ምንድነው ሞባይላችን የሞላው? ራሳችንን ፈትሽ እስቲ። ምንድነው የሞላው? ስንት ዘፋኝ ሞላ? ስንት አርቲስት ሞላ? ስንት ራቆታን ምትሄድ ሞላ? ወይስ የማን ዳዕዋ ነው ሰም ያለው? ሐዲስ ቁርአን ያለበት ምኑ ላይ ነው? ሚሞሪ ላይ ጫንከው ምንድነው? ራሳችን ጠይቅ። ባለን ነገር መጠቀም ካልቻለን ጊዜ ያልፍብናል፣ እድሜያችን ይሄዳል። የዚህ ጊዜ ደግሞ ነገ የውመል ቂያማ አላህ Subhanahu Wa Ta'ala ዘንድ ደግሞ ሂሳብ ምርመራ አለ።